ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የላሊጋን የፉክክር ሁኔታ ልንመለከት ወደናል። በትላንትናው ዕለት ባርሴሎና ነጥብ ጥሏል። በአንጻሩ ተፎካካሪው ሪያል ማድሪድ ደግሞ ሽንፈትን አስተናግዷል ከቫሌንሲያ ጋር ባደረጉት ጨዋታ። ይህንን ተከትሎም የነጥብ ልዩነታቸው 4 ደርሷል። ባርሴሎና ቢያሸንፍ ኖሮ ወደ 6 ይሆን ነበር የነጥብ ልዩነታቸው። ነገር ግን ይህን ማሳካት አልተቻለም። ይህንን ጉዳይ በስፋት እንዳስሳለን። በተለይ ወጥ አቋም ማሳየት ያቃተው ሪያል ማድሪድ አሁንም እየተንገዳገደ መሆኑን ቀጥሏል። ባርሴሎና በበኩሉ አድካሚ የሚባል ጨዋታን ከሪያል ቤቲስ ጋር አድርጓል። ይህንን ጨዋታ እንዳስሳለን። በተያያዘም የሪያል ማድሪድን ጨዋታን የምናነሳ ይሆናል። አብራችሁን እንድትቆዩ እንጋብዛለን። ባርሴሎና የስፔን ላሊጋን የ30ኛ ሳምንት ነው በትላንትናው ዕለት ከሪያል ቤቲስ ጋር ያደረገው። ይህንን ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቀው። የባርሴሎናን ግብ ጋቢ ነበር ከመረብ ያሳረፈው። ናታን ደግሞ ሪያል ቤቲስን አቻ ማድረግ የቻለች ግብ አስቆጥሯል። ባርሴሎና አቻ መውጣቱን ተከትሎ ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 6 ማስፋት ይችል ነበር ባለው የነጥብ ልዩነት ማለት ነው። ነገር ግን ይህንን መጠቀም አልቻለም። የነጥብ ልዩነታቸው 4 ሆኗል። አሁን ባርሴሎና በውድድር ዓመቱ 4ኛ ጨዋታውን ነው በአቻ ውጤት ያጠናቀቀው ማለት ነው። የሊግ ደረጃው ምን ይመስላል የሚለውን ስንመለከት ባርሴሎና አሁንም 67 ነጥብ በመያዝ የሊጉ 1ኛ ደረጃ ላይ ይገኛል። ተጋጣሚው ቤቲስ ደግሞ 48 ነጥብ ይዞ 5ኛ ደረጃ ላይ መቀመጥ ችሏል። ቀጣዩ ጨዋታቸው ምን ይመስላል የሚለውን ከተመለከትን ቅዳሜ ዕለት ሌጋኒየስ ባርሴሎና ይጫወታሉ። ሪያል ቤቲስ ደግሞ ከቪያሪያል ጋር ያደርጋሉ ጨዋታቸውን። የትላንቱን ጨዋታ በተመለከተ አንዳንድ ነገሮችን ብናነሳ ደስ ይለኛል። ከአንሲ ፍሊክ ከጨዋታው በኋላ ትንሽ ፍረስትሬትድ የመሆን ነገር አሳይተው ነበር። በቡድናቸው ውጤት ደስተኛ እንደሆኑ ተናግረው ነበር። ነገር ግን ያገኙት 1 ነጥብ ከተቀናቃኛቸው ሪያል ማድሪድ በ4 ነጥብ እንዲርቁ እንዳደረጋቸው፣ ይህም ደግሞ በውድድሩ የሊጉን ዋንጫ ለማንሳት ከባድ ቢሆንም ነገር ግን ጥሩ የሚባል እንደሆነ ነው የተናገሩት። ፖዚቲቭ የሆነ ጎን አለው ሲሉ ተናግረዋል። በሁለተኛው አጋማሽ የቡድናቸው እንቅስቃሴ ጥሩ እንደነበር ተናግረዋል ሃንሲ ፍሊክ በጨዋታው እና የሚቻለውን ሁሉ አድርገናል። በጨዋታው ዛሬ የተፈጠረው ማለትም ውጤቱ አቻ መውጣታችን በዛሬው ጨዋታ ላሊጋው ፉክክሩ እንዴት ከባድ እንደሆነ የሚያሳይ ነው። በቀጣይ ጨዋታዎች ጠንክረን መስራት አለብን የሚል አስተያየትን ነው የሰጡት። በትላንትናው ዕለት ባርሴሎና ባለፉት 14 ጨዋታዎች ካደረጋቸው ጨዋታዎች ማለት ነው 12 ጨዋታዎችን ማሸነፍ ችሏል። ከዚህ ጋር ተያይዞም ባለፉት 22 ጨዋታዎች አልተሸነፈም። ይህ ቁጥራዊ መረጃ ቡድኑ ምን አይነት ወጥ አቋም እያሳየ እንደሆነ የሚያሳይ ነው። በተለይ ደግሞ ካለፉት ሳምንታት የተጣበበ ስኬጁል ወይንም ደግሞ የጨዋታ መርሃ ግብር ይህንን ውጤት ማስመዝገባቸው በስኬት የሚቆጠር ነው ማለት ይቻላል። ባርሳ እንደሚታወቀው ተከታታይ ጨዋታዎችን እያደረገ ነው። በ9 ቀናት ውስጥ 4 ጨዋታዎችን አድርገዋል። በጣም ታይት የሆነ ስኬጁል ነበር የነበራቸው። 3ቱን አሸንፈው 1 አቻ ወጥተዋል። ይህም በስኬት የሚነሳ ነው። ምናልባት ከዚህ ጋር ተያይዞ ከጋዜጠኞች ጥያቄ የቀረበላቸው ሃንሲ ፍሊክ በትላንትናው ዕለት ያሳዩትን ውጤት አስመልክቶ ቡድናቸው በተደጋጋሚ ጨዋታዎችን በተደራራቢ መርሃ ግብር ማድረጉ ተጽዕኖ አድርጎበት ይሆን እንደ የሚል ጥያቄ ቀርቦላቸው ነበር። ነገር ግን ብዙ ጊዜ አሰልጣኞች ይህን መሰል ጥያቄ ሲጠየቁ ተደራራቢ ስኬጁሎች በቡድኑ አቋም ላይ የሚያሳድሩት ተጽዕኖ አለ ብለው ብዙ ጊዜ ሲናገሩ አይደመጥም። የሳይኮሎጂካል ጨዋታም ሊሆን ይችላል። ነገር ግን ብዙ ተጽዕኖ እንዳልነበረው ጥሩ፣ በተለይ ደግሞ በሁለተኛው አጋማሽ ጥሩ እንደነበሩ ነው ሃንሲ ፍሊክ የተናገሩት። ነገር ግን በተደራራቢ ስኬጁሎች መኖራቸውን መደበቅ አይቻልም። ባለፈውት ጊዜያት ኢንተርናሽናል ብሬኮች ነበሩ። ተጫዋቾች 2 ጨዋታዎችን አድርገው ነው የመጡት። ከዛ ላይ ኮፓ ዴል ሬይ ጨዋታ ነበር። በእነዚህ ጨዋታዎችም የተሰለፉ ተጫዋቾች ነበሩ እና የተጣበበ ጊዜ ነበር የሚለው ያስኬዳል። በሁለተኛው አጋማሽም ይህን ተደራራቢ ጨዋታ መሰረት በማድረግ አሁን ቀጣይ የቻምፒዮንስ ሊግ ጨዋታ ያለባቸው ከቦሩሲያ ዶርትሙንድ ጋር እና ፍራንኪ ዲዮንግ፣ ፔድሪ እና አሌሃንድሮ ባልዴን ተቀይረው እንዲወጡ አድርገዋል። ቻምፒዮንስ ሊግ ጨዋታ እረፍት እንዲያደርጉ ማለት ነው እና በጥሩ ሁኔታ ላይ ሆነን ዶርትሙንድን እንድንገጥም ነው ተጫዋቾቹን ቀይሬ ያስወጣሁት የሚል አስተያየትን ሰጥተዋል ሃንሲ ፍሊክ። ያገኘን ውጤት ፖዚቲቭ ነው። አሁን በ4 ነጥብ እየመራን ነው። ነገር ግን ፉክክሩ ከባድ ይሆናል የሚል አስተያየትን ሰጥተዋል። ተቀናቃኛቸው ሪያል ማድሪድ በበኩሉ ሽንፈትን አስተናግዷል። በስፔን ላሊጋ የ30ኛ ሳምንት መርሃ ግብር ሪያል ማድሪድ ከቫሌንሺያ ጋር ነበር ጨዋታውን ያደረገው። ነገር ግን 2-1 በሆነ ውጤት ተሸንፏል።
የቫሌንሺያን የማሸነፊያ ግብ ዲያካቢ እና ዱሮ ሲያስቆጥሩ ለሪያል ማድሪድ ደግሞ ቪኒሺየስ ጁኒየር ከመረብ አሰርፏል። ቪኒሺየስ ጁኒየር በጨዋታው ያገኘውን ፍጹም ቅጣት ምት መጠቀም ሳይችል ቀርቷል። ሎስ ብላንኮቹ በውድድር ዘመኑ 5ኛ ሽንፈታቸውን ነው ያስተናገዱት። ቪኒሺየስ ጁኒየር ብራዚላዊ ተጫዋች ሆኖ በሪያል ማድሪድ ማሊያ ብዙ ግቦችን በማስቆጠር የሮናልዶ ናዛሪዮን አር9 ሪከርድ ተጋርቷል። ቫሌንሺያ ሪያል ማድሪድን ሳንቲያጎ ቤርናቤው ላይ ሲያሸንፈው ከ17 ዓመታት በኋላ ለመጀመሪያ ጊዜ ሆኖ ነው የተመዘገበው። በዚህ ውጤት ሪያል ማድሪድ 63 ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል፣ በ4 ነጥብ አንሶ ከባርሴሎና ማለት ነው። አሸናፊው ቫሌንሺያ በበኩሉ 15ኛ ደረጃ ላይ ይገኛል እና ሪያል ማድሪድ እንደሚታወቀው ከኦገስት ጀምሮ ወጥ የሆነ ብቃት ማሳየትን ተስኖት እየተመለከትን እንገኛለን። አሁን በቻምፒዮንስ ሊግ ጨዋታ አርሰናልን ይገጥማሉ በመጪው ማክሰኞ ማለት ነው። ካርሎ አንቸሎቲ ከጨዋታው በኋላ በእንዲህ አይነት ሁኔታ ለላሊጋ መፎካከር በጣም ከባድ ነው የሚል አስተያየታቸውን ሰጥተዋል። እንደ ዘ አትሌቲክ መረጃ ከሆነ አንድ ስሙ እንዳይገለጽ የፈለገ ተጫዋች በመልበሻ ቤት ውስጥ በጣም ኃይለኛ ንዴት ውስጥ እንደነበረው ካርሎ አንቸሎቲ ተናግሯል። በተለይ ደግሞ ባለቀ ሰዓት ነበር ግቡ የተቆጠረባቸው፣ የተሸነፉበት ግብ ማለት ነው። በጣም እንዳበሳጫቸው ነው ካርሎ አንቸሎቲ የተሰማው እና በዘንድሮ የውድድር ዘመን ወጥ አቋም እያሳየ የማይገኘው ሪያል ማድሪድ እንደሚታወቀው ኋላ መስመር ወይም ደግሞ በተከላካይ ስፍራ ላይ የሚጫወቱ ተጫዋቾች ያጋጠማቸው ጉዳትን ተጨምሮ በጣም ችግር ላይ እንደሆነ ይታወቃል። በዳኒ ካርቫሃል በኦክቶበር ተጎድቷል። ኤደር ሚሊታሆ እንደዚሁ በኖቬምበር ተጎድቷል። ዴቪድ አላባ ከጉዳት ከተመለሰ በኋላም ራሱን ማግኘት አልቻለም በውድድር አመቱ እና ጥሩ ፊትነስ ላይ ሊገኝ አልቻለም እስካሁን በጉልበት ጉዳት ከደረሰበት በኋላ ማለት ነው። አሁንም የሪያል ማድሪድ ችግር የኋላ መስመር ችግር ሆኖ ታይቷል። በመጀመሪያዎቹ የላሊጋ ጊዜያት የፊት መስመሩ ውህደት እንደሚቀረው በባላንስ ያጣ እንደሚመስል በተደጋጋሚ ሲነገር ነበር። አሁን ደግሞ የኋላ መስመሩ በጣም የሳሳ ሆኖ ግቦችን እየተቆጠሩበት ይገኛል። በትላንትና ዕለትም የተቆጠረበት ግብ ይህንን የሚያሳይ ነው። የቀኝ መስመር ተመላላሽ ላይ ካርቫሃል መጎዳቱንም ተከትሎ ሉካስ ቫስኬስ ነው እየተጫወተ ያለው እና ትክክለኛውን ምትክ በቦታው ያገኘው አይመስልም። ትክክለኛ ፊት ያረገም አይመስልም የሉካስ ቫስኬዝ እንቅስቃሴ ማለት ነው እና አንዱ ሪያል ማድሪድ በዚህ የውድድር ዘመን ሰርቶታል የሚባለው ጥፋት ምንድን ነው? በክረምቱ የዝውውር መስኮት የመሀል ተከላካይ ማስፈረም ይገባው ነበር የሚል ክርክር ይነሳል። በተለይ ደግሞ ሌኒ ዩሮ በማንቸስተር ዩናይትድ ሲፈለግ እና በጃንዋሪ ማንቸስተር ዩናይትድን የተቀላቀለው ተጫዋች ማድሪድ አለማስፈረሙ ትልቅ ክፍተት እንደሆነ ተነግሯል። ቁጥራዊ መረጃዎቹን ከተመለከትንም የሚያመለክቱት ይህንን ነው። በሪያል ማድሪድ ባደረጋቸው 30 ጨዋታዎች በዘንድሮ የውድድር ዘመን ማለት ነው 31 ግቦች ተቆጥረውበታል። ይህ ከፍተኛ ነው። ምክንያቱም ባለፈው ዓመት ሙሉ ሲዝኑ ከተገባደደ በኋላ ወይንም ደግሞ ሙሉ የውድድር ዘመኑ ከተገባደደ በኋላ የተቆጠረባቸው ግብ 26 ነበር። አሁን ከወዲሁ 8 ጨዋታ እየቀረ 31 ግቦች ተቆጥረውበታል። ይህ የኋላ መስመሩ ምን አይነት ደካማ ወይንም ደግሞ ካለፈው ዓመት ሲነጻጸር የተዳከመ መሆኑን የሚያሳይ ነው እና ካለፉት ዓመታት ጋር ሲነጻጸር ለምሳሌ ካለፈው ዓመት ሪያል ማድሪድ 3 ያነሱ ግቦችን አስቆጥሯል ከባለፉት የውድድር ዘመናት አንጻር በዘንድሮ ማለት ነው። 11 ግቦችን ደግሞ ተቆጥረውበታል። ይህ ደግሞ የተከላካይ መስመሩ ምን ያህል እየተቸገረ እንደሆነ የሚያሳይ ነው። አንቸሎቲም ከጨዋታው በኋላ ተጋጣሚዎቻችን በጣም ጠንክረው መስራት አይጠበቅባቸውም እኛ ላይ ግብ ለማስቆጠር የሚል የቡድናቸውን የተከላካይ መስመር ደካማነት አንስተዋል። በአጥቂ መስመርም የስኬታማ በሆነ እንቅስቃሴ ያልታጀበው በዚህ ምክንያት ነው የሚል አስተያየትን ሰጥተዋል። ኬሊያን ምባፔም ከቅርብ ጊዜያት ወዲህ ከዲሴምበር በኋላ የተሻሉ መሻሻሎችን አሳይቷል። የሮናልዶ ናዛሪዮን ሪከርድ መስበር ችሏል ግቦችን በማስቆጠር። ነገር ግን ቪኒሺየስ ጁኒየር እና ሮድሪጎ በሚጠበቅባቸው ልክ እየተንቀሳቀሱ አይደለም ማለት ይቻላል። ምክንያቱም ተጋጣሚያቸው ባርሴሎና የፊት መስመር ተጫዋቾቹ በርካታ ግቦችን ያስቆጥራሉ። በንጽጽር ሲታይ የሪያል ማድሪድ ተጫዋቾች እያስቆጠሩ ያሉት ግብ ዝቅተኛ ነው ማለት ይቻላል። ሮድሪጎን ከተመለከትን 8 ጎልና 5 ለግብ የሚሆኑ ኳሶችን ነው ማቀበል የቻለው በ24 ጨዋታዎች ማለት ነው።
ቪኒሺየስ ጁኒየር በበኩሉ ባለፉት ጨዋታዎች በደጋፊዎች ሲጮህበት ነበር። 6 ጎሎችንና 5 ለግብ የሚሆኑ ኳሶችን ነው ባለፉት 22 ጨዋታዎች ያደረገው ማለት ነው። በ2025 በተደረጉ 22 ጨዋታዎች ይህ ቁጥር ከባርሴሎና ተጫዋቾች ጋር ሲነጻጸር ከፍተኛ ልዩነት ያለው ነው። ባርሴሎና በዘንድሮ የውድድር ዘመን 20 ግቦችን ማስቆጠር ችሏል። ከሪያል ማድሪድ ጋር ሲነጻጸር ማለት ነው 20 የበለጡ ግቦች ማስቆጠር ችሏል ከአንቾሎቲ ሪያል ማድሪድ ጋር ሲነጻጸር። ይህም የፊት መስመሩ ምን ያህል ጠንካራ እንደሆነ የሚያሳይ ይሆናል። ለአብነት ራፊንሃ 10 ጎሎችንና 10 ለግብ የሚሆኑ ኳሶችን ባለፉት 21 ጨዋታዎች ማድረግ ችሏል፣ በሁሉም ውድድሮች ማለት ነው። ሌዋንዶስኪ 15 ግቦችን አስቆጥሮ 1 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በ18 ጨዋታ ነው ይህንን ማድረግ የቻለው። ላሚን ያማል 7 ግቦችን አስቆጥሮ 8 ለግብ የሚሆኑ ኳሶችን አቀብሏል ባለፉት 21 ጨዋታዎች ማለት ነው። ይህ ቁጥር ትልቅ የሚባል ልዩነት ያለው ነው ከሪያል ማድሪድ ተጫዋቾች ጋር ሲነጻጸር ማለት ነው። ለማንኛውም ሁለቱ ቡድኖች በአውሮፓ ቻምፒዮንስ ሊግ ጨዋታ በማክሰኞ ዕለት ተጠባቂ ጨዋታዎችን ያደርጋሉ። ሪያል ማድሪድ አርሰናልን ይገጥማል። በተቃራኒው ደግሞ ባርሴሎና ቦሩሲያ ዶርትሞንዱን የጀርመኑን ክለብ የሚገጥም ይሆናል። በላሊጋ ያላቸው ፉክክር እንደተጠበቀ ሆኖ በኮፓ ዴል ሬይ የፍጻሜ ጨዋታ ላይ ተገናኝተዋል። ሁለቱ ቡድኖች የሚያደርጉት ትንቅንቅ እንደቀጠለ ነው ማለት ይቻላል። ከአምስቱ ታላላቅ ሊጎች ምናልባት ከጣሊያን ሴሪ በመቀጠል ከፍተኛ ፉክክር እያስተናገደ ያለው የላሊጋው ነው። የስፔን ላሊጋ በ4 ነጥብ ልዩነት አሁንም ተከታትለው እየሄዱ ነው ሁለቱ ፈረሶች። የነጥብ ልዩነታቸውን ካነሳን አንደኛ ላይ ባርሴሎና በ67 ነጥብ አለ። ሁለተኛ ላይ ሪያል ማድሪድ በ63 ነጥብ ይከተላል። ሶስተኛ አትሌቲኮ ማድሪድ በ57 ነጥብ ይከተላል። አትሌቲኮ ቢልባኦ ደግሞ በ53 ነጥብ አራተኛ ደረጃ ላይ። ለማንኛውም ቀጣይ የላሊጋ ጨዋታዎች የዋንጫውን መዳረሻ የት እንደሆነ ይወሰናሉ ተብሎ ይጠበቃል። ዛሬው ያዘጋጀነው የስፖርት መረጃ ይህንን ይመስላል። መልካም ጊዜ ይሁንላችሁ።